እንደ ግራፊክ ዲዛይነር አብዛኞቻችን የምንቸገርበት ነገር ቢኖር የተለያዩ የአይዲያ ኢንስፓይሬሽን ለማግኘት የተለያዩ የዲዛይን ቱሎችን ለማግኘት እንዲሁም ደግሞ የተለያዩ የዲዛይን አሴቶችን ለማግኘት በጣም የምንቸገርበትና በነፃነት አክሰስ ማድረግ አንችልም። እስፔሻሊ ደግሞ በተለይ ጀማሪዎች ሆንን በዚህ ነገር በጣም የምንቸገርበት ነገር ነው። ከዲዛይኑ ይልቅ ገና ለዲዛይኑ የምናዘጋጀው አሴቶች የዲዛይኑ የምናገኝበት ኢንስፓይሬሽን ፕላስ ደግሞ ለዲዛይን የምናገኘው ቱሎች በጣም ስትረግል ያደርጉናል። ፕላስ ደግሞ በጣም እንደ ጀማሪ በተለይ የምንቸገርበት ነገር ነው። በዛሬ ቪዲዮ እኔ እንደ ጀማሪ ግራፊክ ዲዛይነር ከዚህ በፊት ተጠቅሜ ያለፍኳቸውን እያንዳንዷን ነፃ ዌብሳይቶችን እንዲሁም ደግሞ የተለያዩ የዲዛይን አሴቶችን በነፃነት ኬዝ ልታገኙ እንደምትችሉ እንዲሁም ደግሞ የራሳችሁን ፖርቶፎሊዮ ቢልድ የምታደርጉበትን ዌብሳይት በነፃነት በዛሬ ቪዲዮ ሙሉ ዲቴል የማስመለከታችሁ ይሆናል። ቪዲዮ እስከ መጨረሻ መከታተል እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንገባለን። ሙሉ ዲቴል ብሬክዳውን ስቴፕ ባይ ስቴፕ የማስመለከታችሁ ይሆናል። አብራችሁን ቆዩ። በመጀመሪያነት የምንመለከተው እንግዲህ አብዛኞቻችን ዲዛይን ስናደርግ የተለያዩ የፎንት አማራጮችን ለማግኘት እንቸገራለን። እንዲሁም ደግሞ ዲዛይኖቻችን ሊያሳምሩ የሚችሉ በጣም አስገራሚ አስደናቂ የሆኑ ከጊዜ ጋር የሚሄዱ ፕሮፌሽናል የሆኑ ፎንቶችን ለማግኘት እንቸገራለን። ለዛም ደግሞ በሁለት አይነት አማራጭ ይዤላችሁ መጥቻለሁ። እሱም በእኛ በአማርኛ ፎንቶች እና እንዲሁም ደግሞ የእንግሊዝኛ ፎንቶችን ማለት ነው። ሁለቱም አማራጭ አስመለክታችኋለሁ። የመጀመሪያው የአማርኛ ፎንቶችን በጣም የሚገራርሙ ልክ እንደዚህ ወይ እንደዚህ ወይ ደግሞ ይህንን የመሳሰሉ የተለያዩ የአማርኛ ፎንቶችን የምታገኙበት ዌብሳይት ፎንት ዶት ኢቲ ይባላል። እንግዲህ በጣም ኦፊሻል የሆነ የኢትዮጵያ ፎንቶችን የምታገኙበት የተለያዩ በጣም አስገራሚ አስደናቂ የሆኑ ዲዛይናችሁን ሊያሳምሩ የሚችሉ የአማርኛ ፎንቶችን በነፃ ዳውንሎድ የምታደርጉበት ዌብሳይት ነው። በስልካችሁን በኮምፒውተራችሁን በነፃነት ገብታችሁ አክሰስ ማድረግ የምትችሉበት ዌብሳይት ነው። በምትፈልጉት ብራውዘር ላይ በመግባት ፎንት ዶት ኢቲ በማለት ሰርች በማድረግ በነፃነት የምትፈልጉትን አይነት ፎንት ዳውንሎድ ማድረግ ትችላላችሁ። ለዲዛይናችሁ መጠቀም ትችላላችሁ። ሁለተኛው አማራጭ ደግሞ በእንግሊዝኛ ፎንቶች ነው። የእንግሊዝኛ ፎንቶችን ደግሞ በነፃነት የምታገኙበት ዌብሳይት ኦፍኮርስ በጣም ብዙ አይነት ዌብሳይቶች አሉ። ነገር ግን እኔ ፐርሰናሊ እየተጠቀምኩበት ያሉትና በጣም ቤስት የሚላቸው ሁለት ዌብሳይቶችን ይጠቅሟችሁ። መጀመሪያው 1001 ፎንት ይባላል። እሱንም እንግዲህ በነፃነት እንደተለመደው ወደ ፈለጋችሁት ብራውዘር በመግባት 1001 ፎንት ዶት ኮም ብላችሁ ሰርች በማድረግ በጣም በመጀመሪያ ላይ የነሱ ዌብሳይት ይመጣል፣ ኦፊሻል ዌብሳይታቸው። ከዛ ላይ በመግባት የምትፈልጉትን ከናንተ ኢንስፓይሬሽን ከናንተ ጋር ኢንትረስት የሆኑ ፎንቶችን በመምረጥ ማለት ነው ዳውንሎድ ማድረግ ትችላላችሁ። ሁለተኛው ዌብሳይት ደግሞ ዳፋ ፎንት ይባላል። እዚህኛውም ዌብሳይት ላይ በመግባት ከዛ ላይ የምትፈልጉትን ፎንት በነፃ ገብታችሁ ዳውንሎድ አድርጋችሁ ለዲዛይናችሁ መጠቀም ትችላላችሁ። በሁለተኛነት ደግሞ የሚጠቅማችሁ ዌብሳይት ማለት ነው አንስፕላሽ ዶት ኮም ይባላል። ይህም እንግዲህ የፈለጋችሁትን በጣም ፓወርፉል ሆኑና እንዲሁም ደግሞ ሃይ ኳሊቲ ያላቸውን ኢሜጆችን ለዲዛይናችሁ ዳውንሎድ የምታደርጉበት ዌብሳይት ነው። ኦፍኮርስ ኢሜጅን ከየትኛውን ዌብሳይት ማግኘት ይቻላል ምናምን ልትሉ ይችላላችሁ። ነገር ግን የትኛውን ዌብሳይት ላይ ኢሜጆችን ዳውንሎድ ስታደርጉ አብሮት ከራሱ ጋር ዌብሳይቱ ዋተርማርክ ይኖረዋል ኢሜጁ ላይ፣ አሊያም ደግሞ የዌብሳይቱ ዋተርማርክ ይኖረዋል፣ አሊያም ደግሞ ኳሊቲ የወረደ በጣም ዩዝ ያደረገ ኳሊቲውን ያጣ ኢሜጅ ነው የሚሆነው። ስለዚህ አንስፕላሽ ዶት ኮም ላይ በመግባት በጣም ሃይ ኳሊቲ የሆኑ ኢሜጆችን ለባክግራውንዳችሁ ሊሆን ይችላል፣ ለዲዛይናችሁ ሊሆን ዋሬቨር ለምትፈልጉበት ፐርፐዝ ልትጠቀሙት የሚችሉትን ሃይ ኳሊቲ የሆኑ ኢሜጆችን ዳውንሎድ ማድረግ የምትችሉበት ዌብሳይት ነው። ጀስት ዌብሳይቱን በስልካችሁ በኮምፒውተራችሁ አክሰስ ማድረግ ትችላላችሁ ማለት ነው። ኦኬ፣ በዚህ ቪዲዮ በሶስተኛ ደረጃ የምንመለከተውና በጣም ፓወርፉል የሆነው ዌብሳይት እንደ ዲዛይነር የግዴታ ውዴታ ሳይሆን የግዴታ ልትጠቀሙበት የምትችሉት ዌብሳይት ፒንትረስት ይባላል። ኦፍኮርስ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ፣ ወይም ደግሞ ሰምታችሁትም ታውቁታላችሁ ብዬ አስባለሁ። ይህ እንግዲህ በጣም ፓወርፉል የሆነ ዌብሳይት ነው። አስ ዲዛይነር ዩ ሃቭ ኖ አይዲያ። የአይዲያ ጀነሬሽን አይዲያዎችን ከምትፈልጉት ክሬተሮች ኢንስፓይሬሽን ማግኘት ትችላላችሁ። ለዲዛይናችሁ የተለያዩ አሴቶችን ማግኘት ትችላላችሁ። እንዲሁም ደግሞ በምትፈልጉበት አይነት እያንዳንዷን የምትፈልጉትን ፒኤንጂ ከዛ ላይ ዳውንሎድ ማድረግ ትችላላችሁ። ጀስት ቼክ አውት ማድረግ እንዳትረሱ። እያንዳንዷን አይዲያ እንዴት ጀነሬት እንደምታደርጉ ለተምኔል ዲዛይን ሊሆን ይችላል፣ ለፖስተር ዲዛይን ሊሆን ይችላል፣ ለሶሻል ሚዲያ ፖስት ዲዛይኖች፣ በቃ የምትፈልጉትን አይዲያ ከዛ ላይ ኢንስፓይሬሽን መውሰድ ትችላላችሁ። እንደ ዲዛይነር ደግሞ አብዛኞቻችን ላይክ የሌሎች ላይ የሆነ የራሳችን ክሬቲቪቲ አድ ማድረግ ስለሆነ ስራችን ጀስት ከዛ ላይ የምትፈልጉትን ኢንስፓይሬሽን ከወሰዳችሁ በኋላ የራሳችሁን ክሬቲቪቲ እሱ ላይ አድ ማድረግ ብቻ ነው የሚጠበቅባችሁ። ጀስት ቼክ አውት ማድረግ እንዳትፉ። በስልካችሁም በፕሌይ ስቶር ላይ ገብታችሁ ፒንትረስት ብላችሁ አፕሊኬሽኑን ዳውንሎድ በማድረግ በስልካችሁ በጉግል አካውንታችሁ ማለት ነው
ሳይን ኢን አድርጋችሁ በነፃነት አክሰስ ማድረግ ብቻ ነው የሚጠበቅባችሁ። ጀስት ቼክአውት ማድረግ እንዳትረሱ። የሁሉንም ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ኦኬ፣ በዚህ ቪዲዮ ፋይናል እና የመጨረሻ ላይ የምንመለከተው ዌብሳይት ማለት ነው እንደ ዲዛይነር ልትጠቀሙበት የሚገባ ዌብሳይት እንዲሁም ደግሞ የራሳችሁን ፖርትፎሊዮ ቢልድ ልታደርጉበት የምትችሉት ዌብሳይት ማለት ነው ቢሃንስ ይባላል። ሶ እንግዲህ ፕሮፌሽናል ዲዛይነሮችን ጨምሮ እንዲሁም ደግሞ እስከ ጀማሪ ዲዛይነሮች ጨምሮ እያንዳንዳቸው ይህንን የቢሃንስ ዌብሳይት ይጠቀሙታል። እሱንም እንግዲህ አብዛኞቹ ሞስት ኦፍ ታይም የምጠቀሙት የራሳቸውን ፖርትፎሊዮ እዛ ላይ ቢልድ ለማድረግ ለክላይንት ስራዎቻቸውን ለማሳየት ከዚህ በፊት የተሰሩትን ስራ እዛ ላይ ፕሪቪሌጅ በማድረግ ይጠቀሙታል። እንዲሁም ደግሞ እንደ ፒንተረስት ማለት ነው የአይዲያ ኢንስፓይሬሽን የዲዛይን ኢንስፓይሬሽን ከዛ ላይ መውሰድ ትችላላችሁ ማለት ነው። የራሳችሁን ዲዛይን ኢንስፓይሬሽን ከዛ ላይ መውሰድ ትችላላችሁ። እንዲሁም ደግሞ የፈለጋችሁትን የራሳችሁን እስካሁን የሰራችሁትን ስራ እዛ ላይ ፖርትፎሊዮአችሁን ቢልድ ማድረግ ትችላላችሁ ማለት ነው። ጀስት ወደ behance.com በመግባት በጉግል አካውንታችሁ ሳይን ኢን ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ሶ በመቀጠልም የራሳችሁን ፖርትፎሊዮ እዛ ላይ ቢልድ በማድረግ ስራዎቻችሁን ለክላይንታችሁ ማሳየት ትችላላችሁ። እንዲሁም ደግሞ የብራንዲንግ ሙሉ ዲቴል ብሬክዳውን እዛ ላይ ማግኘት ትችላላችሁ። ስለ ክላይንታችሁም ሆነ ለራሳችሁን ብራንድ እዛ ላይ ሙሉ ብራንዲንግ ዲዛይን ኢንስፓይሬሽን ከዛ ላይ መውሰድ ትችላላችሁ። ጀስት ወደ ዌብሳይታችሁ በመግባት ማለት ነው በጉግል አካውንታችሁ ሳይን ኢን በማድረግ አካውንት ክሬት ካደርጋችሁ በኋላ የራሳችሁ ፖርትፎሊዮ እዛ ላይ ቢልድ ማድረግ ብቻ የሚጠበቅባችሁ። ጀስት እያንዳንዳቸውን አሁን የነገርኳችሁን ዌብሳይት ሙሉ ጋይድ ቪዲዮ የምትፈልጉ ከሆነ በሚቀጥለው ቪዲዮ እሰራላችኋለሁ። ጀስት ኮሜንት ሴክሽን ላይ ድሮፕ አድርጉልኝ ማለት ነው። በሚቀጥለው ቪዲዮ የምሰራላችሁ ይሆናል። ሶ እነዚህን እንግዲህ እንደ ጀማሪ ዲዛይነር ልትጠቀሙበት ብዬ ሰጀስት የማደርጋቸው ፕላስ ደግሞ እኔም ተጠቀሜ ከዚህ በፊት እንደ ጀማሪ ዲዛይነር ያለፍኳቸው ዌብሳይት ስለሆኑ ጀስት በነፃነት ገብታችሁ አክሰስ ማድረግ ትችላላችሁ። በስልካችሁ በኮምፒውተራችሁ ጀስት ብጠይቅ እናንተን የሚጠይቀው የጉግል አካውንታችሁን ሳይን ኢን እንድታደርጉት ነው ሁሉም የሚጠይቁት እንጂ ከዛ በዘለለ ምንም አይነት ፔይመንት የለም። ሁሉም ፍሪ ነው። ጀስት ገብታችሁ አክሰስ ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። አይ ሆፕ የሆነ ቁም ነገር እንደጨበጣችሁበት። ሶ ለቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቢካዝ ሁሌም ቢሆን አስተማሪና ቁም ነገር አዘል ቪዲዮ የምታገኙት ይሆናል። ስፔሻሊ ደግሞ ቴክ ጋር ሪሌትድ ሆኑና እንዲሁም ደግሞ የተለያዩ ኤዱኬሽናል የሆኑ ኮንቴንቶችን የምታገኙበት የዩቱብ ቻናል ስለሆነ ዛሬ ነው ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ነባር ከሆናችሁ ደግሞ ቪዲዮውን ላይክ ማድረግ። በቀጣይ ነጽ ሌሎች ስንገናኝ ሀሳብ አስተያየታችሁን ኮሜንት ላይ ድሮፕ ማድረግ እንዳትረሱ። ሲዩ ኢንሳይድ